ኢትዮጵያ የሚኖር እሺ፣ ሀገር ቤት የሚኖር እሺ፣ አብዱል ቪዲዮ አብራ እሺ፣ ኢትዮጵያ የሚኖር አንደኛ በእምነት ክርስቲያን ሆነ ሀገር ቤት የሚኖር እሺ፣ እድሜው አቡዬ እንዶ 40 ይሁን እንዶ የበሰ ወሽሮና ወንድ የበሰላ ስለሚሻል ይብሰልብልኝ። ጎበዝ፣ አንቺ በጣም ስማርት ነሽ እናቴ። ጎበዝ፣ ሽሮና ወንድ የበሰለ ነው የሚጣፍጠው። አንበሳ መብሰል አለበት። እድሜ እሺ፣ እድሜ 40 ኢትዮጵያ ውስጥ የሚኖር በሃይማኖቱ ፕሮቴስታንት የሆነ እሺ። ስራ ያለው የሌለው ስራ አቡዬ ስራ ችግር የለውም። ፈጥረኑ እንሰራለን። ብቻ ጸባይ ይኑር። አያጪስ አይቅም። በቃ ረጋ ያላዩ ማታ 2 ሰዓት የሚገባ ምንም አይነት ሱስ የሌለበት አንድ ይቆይ አረጋጁ ማለት የሌለበት እየጻፍኩ ነው። ምንም አይነት ሱስ የሌለበት እሺ፣ ምንም አይነት ሱስ የሌለበት ኦኬ። እሺ፣ ስራ እኔ በጣም የገረመኝ ስራ ምንም ችግር የለብሽም ባይኖርበት በአንቺ ብር የፈለገውን ነገር ፈጥረን እንሰራለን። ብቻው ጸባይ ነው የምፈለገው። ስራ ፈጥረን እንሰራለን። ኧረ ሻረ ከሌለውም ካለ ይመረቃል፣ ከሌለውም ችግር ለምን ፈጥራችሁ ትሰራላችሁ? ስራ ለመፍጠር እኮ ብር ያስፈልጓል። በአንቺ ብር ስራ ፈጥራችሁ ትሰሩ ነው። ችግር የለብሽም በአንቺ ብር ስራ ፈጥራለሁ። ከኔም ችግር የለውም። ሰርተን ከባንክም ይበደራል። ብቻው በሱ ትልቅ ደረጃ መድረስ ካለብን ብንሰራ ችግር የለውም። ጎበዝ። እሺ፣ ስራ ፈጥረን አሁን ይንጋጉልሻል። ስራ የሌለው ነው ያለው እንዳለ ፒፕል። ችግር የለውም። ስራ አይኑር ምን አይኑር ብቻ አይጠጣ ያጭስ ስራ ፈጥረን እንሰራበታለን ካለው። እኔም የለም ግን ያው ችግር የለውም። ስራ ፈጥረን ምነው አሁን አፈገፈግሽ? በሽ ናቸው ይመጣሉ ስራ የሌላቸው ስል አሁን እኔም የለኝም ግን ካለው ባለው ገንዘብ ባይኖረውስ ገንዘብ ችግር የለውም ብለሻል እኮ ቅድም። አቡዬ ይህነት የአባት ስም አይደለም ይቀየራል። ጭንቅላት ካለ ጎበዝ። እሺ፣ ስራ ፈጥረን እንሰራለን እናይሻለን። ከዛ አንዱ ድሃ መጥቶ ከዛ ነይ እንስራ ይልሻል። በጣም ጥሩ። እሺ፣ ምንም አይነት ሱስ የሌለበት ስራ ችግር የለውም ፈጥረን እንሰራለን። እሺ፣ ቁመቱስ ረጅም፣ አጭር፣ መካከለኛ? እሱ የፈጣሪ ስራ ነው አቡዬ፣ ችግር የለውም። ምንም ይሁን ቁመናው ምናምን ችግር የለብኝም። አንቺ በጣም ጎበዝ ነሽ። መልክ የፈጣሪ ስጦታ ነው። ስለዚህ መልኩ ቁመቱ ምንም ችግር የለውም አቡዬ። ሌጣርቶ አልሰራውም። ዋው ዩር አሜዚንግ ማሪ። ኮድሽ 01 ነው። እሺ፣ ሚዩት አድርጊና ጠብቂ። 01 ዙዙን ያላችሁ 01 ነው ኮድ የሚጽፉት። ዙዙን ያላችሁ ወንዶች የዙዙ መስፈርት በእምነቱ ፕሮቴስታንት የሆነ ኢትዮጵያ ውስጥ የሚኖር እድሜው 40 ምንም አይነት ሱስ የሌለበት ስራ እኛ ፈጥረን እንሰራለን። ስራም ባይኖረው ችግር የለም ሰው ብቻ ይሁን መልኩ ምንም ችግር የለውም ብላለች። መልክ አልመርጥም ሰው ብቻ ይሁን። የት የሚኖር? እኔ ኢትዮጵያ ውስጥ ይኑር። የት የሚኖር? ውሻ ያው ውሻ ነው ግን እኔ ውሻ ስላልኩ እንደነገጥኩኝ አንተ ልጅ እያልኩ ውሻ ስላልኩ ግን ያው ስሙ ነው። ግን ሆሳና ትባላለች። ከሰው ይበልጣል ስሟ ሆሳና። በታማኝነታቸው ታማኝ ናቸው እና የታማኝነት መገለጫ ናቸው። ከሰው ይበልጣል። የትም ሀገር አብራኝ ነው የምትዞረው። እሱ ሀገር ሄጃለሁ። ጀርመን፣ ኢንግላንድ፣ ፍራንስ፣ ጣሊያን አብራኝ ነው የምትዞረው። ኢትዮጵያ አብራኝ ሄዳለች። አውቀቅ ነው ልጄን ወላዲትን ምን አሉ ግን ተመልሰ ይዛት ስትመጣ ከአሜሪካ ውሻ ይዘት ኢትዮጵያ ምን አሉ? ያጋጠመኝ ልንገርሽ አቡዬ። አንዴ እንትን ቦሌ ጋር አትላስ ጋር ፉድ ዞን የሚባል ሬስቶራንት አለ እና እሷን ይዣት ያው በረንዳ ላይ ነው። እሷን ከጎን አድርጌ ያው ምግብ ለራሴ ያዘዝኩኝ እና አንድ ጥብሱ ሽንኩርት የሌለው ቲማቲም የሌለው ቃሪያ የሌለው በትንሹ አስከትፊልኝ አልኳት እና ግን አልኳት ስትለኝ ፍሪጅ ውስጥ ታስቀምጭልኛለሽ አልኳት። እንዴ የቀዘቀዘ ምግብ ነው የምትበለው አለች። አረ ለእኔ አይደለም ለእሷ ነው አልኳት። ውሻዋን ጋር ጠቆሚ እሺ ብላ ያው ከቀዘቀዘ በኋላ መጣችላት እና ውሻ እየበላችሁ እያለ ውሃ ታመጭላታለሽ አልኳት። በእንትን ያውት የቱጎ ባክስ አላቸው ነው የቱጎ ባክስ አለ ፕላስቲኩ። በቱጎ ባክሱ የቱጎ ባክሱን እኔ ከፍላለሁ ግን ውሃ በዛ ታመጭላታለሽ አልኳት። እሺ አለችኝ እና የቱጎ ባክሱን ይዛው ወደ ቧንቧ ስትሄድ አየኋት። ሄድኩኝ። የቧንቧ አላስጠጣትም። የቧንቧውን ሳይሆን ሀይላንድ ታመጭላታለች እላታለሁ። እንዳየችኝን
አሁንስ ተጨማለክ ካላለች ተጨማለክ ካለች መድኃኒዓለም ነው። ሆሳና ማናት ካላችሁ ውሻው ናት። ውሴ ነች ማማ ቤት ጥብስ ትበላለች። ደግሞ ማንኛውንም የኢትዮጵያ ምግብ ትበላለች። የማትበላው ምስር ብቻ ነው። ያማታል። አይ ማማ አይበያቸው እንትን ሸርታቴ ይላታል። እና ጥብሱ ሲመጣ ያለ እንጀራ ጥብሱ ብቻ ነው የመጣላት። ብቻውን ደረቅ እንጀራ ትበላለች። ግን አይበያቸው። እንዴት ናችሁ? ስንት አመቷ ነው? እድሜ ያላት አይደል? ስንት አመቷ ነው? 4 አመቷ። በውሻ ደግሞ 21 አመቷ። እንዴት ነው? 28 በ7 ይባዛል። የአንድ ሰው እድሜ በ7 ተጠበጇል። ኦኬ። ግን ከተወለደች በትክክለኛ እንደኛ ስንቆጥር 4 አመት። አይ ማማ እሺ። ኢትዮጵያ ይዘህ ሄደክ ምን አሉ? ኢትዮጵያ ማለት ከአሜሪካ ውሻ ይዘህ ስትመጣ ኢትዮጵያ ምን አሉ? ያው ይሰርጉሻል። አሁንም እሰደባለሁ። ኢትዮጵያ ላይ ስንት ትኬት ይከፈላል? ለሷ $500 ቤተሰብ ምን አሉ? ለውሻ $500 በትኬት መክፈልን ሲያውቁ ምንም አላሉ? ቤተሰቦች የሰማይ ቤት ናቸው። ያው ኦኬ እኮ ዘመድ ምናምን አይገረምም? እንዴት አንተ ለውሻ ትኬት? ያው ወንድሞች፣ ወንድሜ፣ አክስቶቼ፣ አጎቶቼ ምናምን አሉ። ግን ምን አገባኝ እኔ ለነሱ አላሳደግም። ለራሴ ብቻ ነው የምጨነቀው። ምግቧስ ከዚህ ትንሽ ይዤላት ሄጃለሁ። ግን እዛ ሬስቶራንት ከኔ ጋር የምትበላው የሬስቶራንት ጥብስ ምናምን ነው ማዘላት። ኦኬ የፈረንጆች ሰዎች ግን ከሱፐር ማርኬት የሆነ የውሻ ስዕል ያለበት ምግብ አላት። እዚህ አላት ይዟለች እንጂ አላት። እንትን 2 አይነት አለ፣ ድራይ እና እርጥብ አለ። ደረቁ ይችን የምታክል የደረቅ አለ። ከዛ ደግሞ እርጥብ አለ እና እሱን ሚክስ ነው ማድረግላት ለድዷ። ኦኬ ማሻአላ። እና ግን ኖርማል ምግብ መብላቷ ጥሩ ነው። ኢትዮጵያ ትበላለች፣ ደረቅ እንጀራ ትበላለች። ማርያምን ደረቅ እንጀራ ታጣድፏለች። ዲንት የላትም። ከሰው ጓደኛ አንዳንዴ ይሻላል አይደል? ውሻ ይሻላል። አሁን ይኸውልሽ ቁጭ በይ ስትያት ቁጭ ትላለች። ሽንቷ ሲመጣ ቤት አትሸናም። የምታዣትን ታደርግልሻለች። ቁጭ በይ ስትያት ቁጭ ትላለች። ተኝስቲያት ኖ 2 ትምህርት ቤት ከትቻት ለ1 ወር ትምህርት ቤት ገብታለች። ኧረ ጉድ ፈላ። ምግቧ ሲገርመኝ ትምህርት ቤትም ገብታለች። ቤተሰብ ለ1 ወር $2000 ከፍዬ ትምህርት ቤት ገብታለች። ማርያም እሺ። አንተ ስራ ስትሄድ ማን ይጠብቃታል? የት ትሆናለች? በቤቷ ነው። ምግብና ውሃ አስቀምጥላታለሁ። ከዛ በኋላ እኔ ወደ ስራ እሄዳለሁ። ግን ያው ብዙ ጊዜ እኔ ከቤት ነው የምሰራው። አሁንም ከአንቺ ጋር እያወራሁ ከጎን እየሰራሁ። ኦኬ ጉድ፣ በጣም ጥሩ። ታድላለች ሆሳና። ለምን ሆሳና አልካት? ትክክለኛ መዋሸትን ያልወድም። እኔ በህይወት የምጠላው ውሸት ነው። እና መጀመሪያ ስሟን የሰጠዋት ኦናሳስ ነበረ። ኦናሳስ ማለት አላውቅም ስለ አሜሪካ ብዙ። ጆን ኤፍ ኬኔዲ የሚባል ሰውዬ ከሰማሽ የአሜሪካ ፕሬዚዳንት የተገደለ ለጥቁሮች የሚታገል ምናምን ነው። እና እሷን የፕሬዚዳንት ስም መስጠት ነበር የፈለጉት። ምክንያቱም የተወለደችው የፕሬዚዳንት ቀን ነው በአሜሪካ። ግን የአሜሪካ ውስጥ የሴት ፕሬዚዳንት የለም። በህይወታችንና የሴት ፕሬዚዳንት ኖሮ ስለማያውቅ ስለዚህ ሴት ነች። ስለዚህ የሴት ፕሬዚዳንት ስለሌለ ሁለተኛ ምርጫ ምንድን ነው? የምወደው ፕሬዚዳንት እና የምወዳት የፕሬዚዳንት ሚስትን ስም መስጠት ነው የፈለጉት። እና የምወዳት የፕሬዚዳንት ሚስት ኦናሳስ ነች። ምክንያቱም ባሏ በሽጉጥ ሲመታ ደሙን መሬት ላይ እየጠረገች ያለቀሰች ሚስት ነች። ወንተሻል ሴኩሪቲዎቹ ዘበኞቹ ምናምን ቤት አንቺንም እንዳይገሉሽ ብለው አንስተው መኪና ውስጥ ሊከቷት ሲሉ ከእነሱ ጋር እየተጣላች ነበረ ደሙን ለመጥረግ የባሏ። ያን ያህል ክብር አላት ለባሏ። እና ጃኪ ኦናሳስ ትባላለች። የጆን ኤፍ ኬኔዲ ሚስት ነች። እና ጃኪ ካልሻት ያው ብዙ ውሻ በጃኪ ይጠራል። ስለዚህ ሆነ ብርቅ አይሆንም። ስለዚህ ኦናሳስ አልኳት። ለሳምንት ምናምን ኦናሳስ እያልኩ ጠራውልሽ። እና አንድ ቀን ያው ወንድ ልጅና አትክልት ካልጠጣ አያድግም ተብያለሁ መሰለኝ። አርብ ቀን ወጣ ብዬ 1-2 ብዬ እቤት መጣሁ። ሰክሬያለሁ።
እዛ እንዴት አባቴ ሆነ አሳስ ብዬ